ጸጋ ይብዛላችሁ 185 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ከመዝሙር 120 ጀምረን እስከ 124 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር 120 በተጨነቅኩ ጊዜ ወደ እግዚአብሔር ጮኽኩ፣ ሰማኝም። ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንን ይሰጡሃል? ምንስ ይጨምሩልሃል? እንደ በረሃ እንጨት ፍም የኃያላን ፍላጾች የተሳሉ ናቸው። መኖሪያዬ የራቀ እኔ ወዮልኝ። በቄዳር ድንኳኖች አደርኩ። ሰላምን ከሚጠሉ ጋር ነፍሴ ብዙ ኖረች። እኔ ሰላማዊ ነኝ፣ በተናገርኳቸው ጊዜ ግን በከንቱ ተሰለፉብኝ። መዝሙር 121 ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርን በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙር 122 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባዮችሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገጠገጠች ከተማ ተሰርታለች። የእግዚአብሔርንም ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚያ ይመጣሉ። ዙፋኖች በዚያ ለፍርድ ተቀምጠዋልና የዳዊት ቤት ዙፋኖች ለኢየሩሳሌም ሰላምን ለምኑ። አንተንም ለሚወዱ ልማት ይሁን፣ በኃይልህ ሰላም፣ በጌጠኛ ቤትህም ልማት ይሁን። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልኩ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግኩ። መዝሙር 123 በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሳው። እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጎችን ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች። መዝሙር 124 እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን። ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜ በቀጥታ ስርጭት አሁን ያነበብኩትን ክፍል ስለምናጠና ኑና የእግዚአብሔርን ቃል አብረን እናጥና። ሻሎም